አርእስተ ዜና የኢትዮጵያ ሙስሊም ወጣቶች ካውንስል በዲጂታል ማርኬቲንግ በግራፊክስ ዲዛይን እና ቪዲዮ ኤዲቲንግ ያስተማራቸውን ተማሪዎች አስመረቀ። አላግባብ የሰዎችን ሀብት ይዘው የሚሰወሩ ግለሰቦችና ድርጅቶች ላይ ቁጥጥርና እርምጃ ይቀጥላል ተባለ። ሐማስ አዲስ መሪ ለመምረጥ መዘጋጀቱ ተሰማ። ዞህራን ማምዳኒ በቅዱስ ቁርአን ቃለ መሐላ የፈጸመ አዲሱ የኒውዮርክ ከተማ ከንቲባ ሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የነጃሺ ቴሌቪዥን ተመልካቾች እንደምን አላችሁ? ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ሰኢድ ነኝ። አብራችሁን ቆዩ። የኢትዮጵያ ሙስሊም ወጣቶች ካውንስል በዲጂታል ማርኬቲንግ በግራፊክስ ዲዛይን እና ቪዲዮ ኤዲቲንግ ያስተማራቸውን ተማሪዎች አስመረቀ። የኢትዮጵያ ሙስሊም ወጣቶች ካውንስል በመስጂድ ኔት ፕሮግራም ስር በዲጂታል ማርኬቲንግ በግራፊክስ ዲዛይን እና ቪዲዮ ኤዲቲንግ ያስተማራቸውን ተማሪዎች ለመጀመሪያ ጊዜ አስመርቋል። ካውንስሉ በዲጂታል ክህሎት ዘርፍ መስጂድ ኔት በተሰኘ ፕሮግራም አማካኝነት መስጂዶች የአምልኮት ቦታ ብቻ ሳይሆን የቴክኖሎጂ የወጣቶች ልቀትና የዲጂታል ዳዕዋ ትስስር ማዕከል እንዲሆኑ ለማድረግ እየሰራ መሆኑን በምርቃት ስነ ስርዓቱ ላይ አስታውቋል። የኢትዮጵያ ሙስሊም ወጣቶች ካውንስል ሀገሪቱ በ2030 ከ90% በላይ የሚሆኑትን ስራዎች ዲጂታል ለማድረግ በያዘችው እቅድ የሙስሊሞችን ተሳትፎ ለማሳደግ የዲጂታል ክህሎት ስልጠናዎችን ይሰጣል። አላግባብ የሰዎችን ሀብት ይዘው የሚሰወሩ ግለሰቦችና ድርጅቶች ላይ ቁጥጥርና እርምጃው ይቀጥላል ተባለ። የሰዎችን ክብር የሚነኩ ንግግሮች ቤት እንሰራላችኋለን በሚል የበርካታ ዜጎችን ሀብት ተቀብለው በሚሰወሩ ዜጎችና ድርጅቶች ላይ የሚደረገውን ቁጥጥርና የህግ እርምጃ ተጠናክሮ መቀጠሉን የፍትህ ሚኒስትር ሀና አርአያ ስላሴ ገልጸዋል። ሚኒስትሯ በህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 7ኛ መደበኛ ስብሰባ ከምክር ቤቱ አባላት ለቀረበላቸው ጥያቄዎች ምላሽና ማብራሪያን ሰጥተዋል። የምክር ቤቱ አባላት የፍትህ አገልግሎት አሰጣጥ ሂደቱን በማረሚያ ቤቶች የታራሚዎችና ተጠርጣሪዎች የሰብአዊ መብት አያያዝና ተያያዥ ጉዳዮች ላይ ሚኒስትሯ ማብራሪያ እንዲሰጡ ጠይቀዋል። የሰዎችን ክብር የሚነኩ ንግግሮች ቤት እንሰራላችኋለን በሚል የበርካታ ዜጎችን ሀብት ተቀብለው የሚሰወሩ ግለሰቦችና ድርጅቶች ላይ የሚደረገውን ቁጥጥርና የህግ እርምጃ የተመለከተ ጥያቄም አቅርበዋል። የፍትህ ሚኒስትሯ ሀና አርአያ ስላሴ በሰጡት ምላሽና ማብራሪያ በኢትዮጵያ ከለውጡ በኋላ ህገ መንግስቱንና ህገ መንግስታዊ ስርዓቱን ማረጋገጥ የሚያስችሉ አፋጣኝ ህጎች ከህገ መንግስቱ ጋር ተጣጥመው እንዲሻሻሉ ተደርጓል ብለዋል። አስፈጻሚ አካላት የሚያወጧቸው ህጎች፣ ደንቦችና መመሪያዎች ህገ መንግስቱን መሰረት ያደረጉ እንዲሆኑ ከማድረግ ባሻገር በአግባቡ መፈጸማቸው ላይ ክትትልና ቁጥጥር ያደርጋል ነው ያሉት። ከክልል የፍትህ ተቋማት ጋር በመተባበር የተሳለጠ የፍትህ አገልግሎት ለመስጠት እየሰሩ መሆኑን በማንሳት በዚህም ከህግ ማውጣት እስከ ህግ ተገዥነት ትግበራ ውጤቶች መመዝገባቸውን ገልጸዋል። በሪፎርሙ የአስተዳደር ስነ ስርዓት ህጉን ጨምሮ በርካታ የሪፎርም ህጎች መውጣታቸውን በማንሳት በፍትህ አሰጣጥ ስርዓቱ ላይ ለውጥ መምጣቱን ተናግረዋል። ሀገራዊ ምክክሩ የቆዩ ችግሮችን በምክክር በመፍታት ዘላቂ ሰላምና አብሮነትን ይበልጥ ለማጠናከር ሁነኛ መፍትሄ ነው ተባለ። ሀገራዊ ምክክሩ የቆዩ ችግሮችን በምክክር በመፍታት ዘላቂ ሰላምና አብሮነትን ይበልጥ ለማጠናከር ሁነኛ መፍትሄ መሆኑን የቤኒሻንጉል ጉሙዝ ክልል የሀገር ሽማግሌዎች ተናግረዋል። በርካታ ሀገራት መልካም እሴቶችን በመገንባት የሚያጋጥሙ ችግሮችን ደግሞ በምክክር በማረምና በማስተካከል ዛሬ ላይ ጠንካራ ሀገረ መንግስት መገንባትን ችለዋል። ከዚህ ተሞክሮ በመነሳትም በኢትዮጵያ መልካም ተሞክሮዎችን በማስፋትና ሴቶችን በመገንባት የግጭትና አለመግባባት መንስኤ የሆኑ ችግሮችን በዘላቂነት ለመፍታት ይገባልም ተብሏል። በዚህ ረገድ የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ የቆዩ ቁርሾችና አለመግባባቶች በምክክር እንዲፈቱ እየሰራ መሆኑ ይታወቃል። በዚህ ጉዳይ ላይ አስተያየታቸውን ለኢዜአ የሰጡት የቤኒሻንጉል ጉሙዝ ክልል የሀገር ሽማግሌዎች አብዱል መሐመድ ኢብራሂም ሀገራዊ ምክክሩ የቆዩ ችግሮችን በምክክር በመፍታት ዘላቂ ሰላምና አብሮነትን ይበልጥ ለማጠናከር ሁነኛ መፍትሄ መሆኑን ገልጸዋል። በኢትዮጵያ ዘላቂ ሰላምና ጠንካራ አንድነትን ለመፍጠር በምክክር ችግሮችን መፍታት የግድ መሆኑን አንስተው በመድረኩ ሁሉም በመሳተፍ እድሉን ሊጠቀምበት ይገባል ብለዋል። ኮሚሽኑ በተለያየ ጊዜ በሚያዘጋጃቸው መድረኮችና አጀንዳ ልየታ ላይ መሳተፋቸውን ገልጸው ምክክሩ አለመግባባቶችን በመፍታት ዘላቂ ሰላምና መረጋጋት ለማምጣት ወሳኝ መሆኑን ተናግረዋል። ሌላኛው የሀገር ሽማግሌ ገለታ ጋጋ የሀገራዊ ምክክር መድረክ ሁሉንም አሸናፊ የሚያደርግ የኢትዮጵያ ዘላቂ ሰላም መፍትሄ መሆኑንም ገልጸዋል። ለሚነሱ አለመግባባቶች መፍትሄ በመስጠት በሀገር ጉዳይ ላይ የጋራ አቋም በመያዝ ለሰላምና አብሮነት በጋራ መስራት አለብን ሲሉም ተናግረዋል።
የተወደዳችሁ ተመልካቾቻችን ቆይታችሁን እያደረጋችሁ የምትገኙት ከነጃሺ መረጃችን ጋር ነው። ወደ ውጭ መረጃዎቻችን ተሻገርን። ሐማስ አዲስ መሪ ለመምረጥ መዘጋጀቱ ተሰማ። የፍልስጤሙ ነጻ አውጪ ቡድን ሐማስ በቅርቡ አዲስ መሪ ለመምረጥ ዝግጅቱን ማጠናቀቁን አልሻርቅ የዜና ምንጭ ዘግቧል። ለዚህ ከፍተኛ ኃላፊነት ቦታ በጋዛ የሐማስ የፖለቲካ ቢሮ ኃላፊ ካሊል አልሃያ እና የቀድሞው የቡድኑ መሪ ካሊድ መሻል ዋነኛ ተፎካካሪ ሆነው መቅረባቸውም ተገልጿል። በጋዛ በዌስት ባንክና በስደት ላይ የሚገኙ 50 አባላትን የያዘው የሐማስ አጠቃላይ የሹራ ምክር ቤት በሚቀጥሉት ሳምንታት ውስጥ አዲሱን የፖለቲካ ቢሮ መሪ ለመምረጥ ድምጽ ይሰጣል ተብሎም ይጠበቃል። ምርጫውን ካሊል አልሃያ የማሸነፍ ሰፊ ድል እንዳላቸው የቡድኑ የውስጥ ምንጮች መግለጻቸውን አልሻርቅ የዜና ምንጭ ዘግቧል። ምንም እንኳን ሐማስ የ4 ዓመቱ አጠቃላይ ምርጫ የማካሄድ ልምድ ቢኖረውም እንደ አውሮፓውያኖች አቆጣጠር በ2025 ሊካሄድ የነበረው ምርጫ በጋዛ ጦርነት ምክንያት ተራዝሞ መቆየቱም ተገልጿል። አሁን ግን በጋዛ ያለው አንጻራዊ የተኩስ አቁም ስምምነት ቡድኑ አዲስ መሪ በመሰየም የወደፊት አቅጣጫውን እንዲወስን እድል ይሰጠዋልም ተብሏል። የተባበሩት አረብ ኤምሬትስ ጦሯን ከየመን ግዛት እንደምታስወጣ አስታወቀች። በሳውዲ አረቢያ የሚደገፈው የየመን ፕሬዝዳንታዊ ምክር ቤት የተባበሩት አረብ ኤምሬትስ ጦር ከየመን ግዛት በ24 ሰዓት ውስጥ ለቆ እንዲወጣ ትዕዛዝ ማስተላለፉን ተከትሎ ኤምሬትስ የቀረውን ኃይሏን ከየመን እንደምታስወጣ አስታውቃለች። ከዩናይትድ አረብ ኤምሬትስ የጦር መሳሪያ ጭነው የነበሩ 2 መርከቦች በደቡብ ተገንጣይ ቡድን ቁጥጥር ስር በምትገኘው ሙካላ ወደብ በደረሱበት ወቅት በሳውዲ አረቢያ የሚመራው ጥምር ጦር የአየር ጥቃት መፈጸሙን ተከትሎ ነው። አረብ ኤምሬትስ ጭነቱ የመሳሪያ መሆኑን ያስተባበለች ሲሆን በሳውዲ ክስ ጥልቅ ሐዘን እንደተሰማትም ገልጻለች። ሳውዲና የተባበሩት አረብ ኤምሬትስ ባለፉት 10 ዓመታት በኢራን የሚደገፈውን የየመን ሁቲዎች ቡድንን በመዋጋት አጋር ነበሩ። ይሁን እንጂ ሀገሪቱ በሚደግፏቸው የየመን ተፎካካሪ ቡድኖች ምክንያት ልዩነታቸው እየሰፋም ነው። ፍልስጤምን አንረሳም በሚል መሪ ቃል የአጋርነት ሰልፍ በቱርክ ተዘጋጀ። የኢስታንቡል ነዋሪዎች በፍልስጤም ሕዝብ ያላቸውን አጋርነት ለመግለጽ የፍልስጤም ባንዲራ ይዘው አደባባይ ላይ ታይተዋል ተብሏል። በእስራኤልና በፍልስጤም መካከል ያለውን ጦርነት በመቃወምና ለፍልስጤም ሕዝብ ያላቸውን አጋርነት ለመግለጽ የተዘጋጀ እንደሆነ የኢስታንቡል ነዋሪዎች ተናግረዋል። ፍልስጤምን አንረሳም በሚል መሪ ቃል ሂውማኒታሪያን አላያንስ እና በናሽናል ዊል ፕላትፎርም አማካኝነት የተዘጋጀው ሰላማዊ ሰልፍ ከ400 በላይ የሲቪክ ማህበራት እንደተሳተፉበትም ተገልጿል። በ10 ሺዎች የሚቆጠሩ የኢስታንቡል ነዋሪዎች ለፍልስጤም ያላቸውን አጋርነት ለመግለጽ አደባባይ መውጣታቸውም ተነግሯል። ዞህራን ማምዳኒ በቅዱስ ቁርአን ቃለ መሐላ የፈጸመ አዲሱ የኒውዮርክ ከተማ ከንቲባ ሆነ። የ34 ዓመቱ ዲሞክራት ከከተማ አስተዳደሩ ህንፃ አቅራቢያ በሚገኝ የባቡር ጣቢያ ውስጥ ነው እኩለ ሌሊት እንዳለፈ ቃለ መሐላ ፈጽሞ በይፋ የኒውዮርክ ከተማ ከንቲባ የሆነው። ማምዳኒ ከዚህ ቀደም ቃለ መሐላ ከፈጸሙ ከንቲባዎች በተለየ ቁርአንን በመጠቀም ቀዳሚው ሲሆን አልፎም የመጀመሪያው ደቡብ እስያዊና አፍሪካ የተወለደ የኒውዮርክ ከተማ ከንቲባ ይሆናል። አወዛጋቢው ሶሻል ዲሞክራት የግዙፏ ኒውዮርክ ከተማ ከንቲባ ለመሆን እጩ ሆኖ ሲቀርብ በመላው ሀገሪቱ መነጋገሪያ ሆኖ ነበር። ፕሬዚዳንት ዶናልድ ትራምፕ ማምዳኒ እጩ ሳለ መራጮች ድምጻቸውን እንዳይሰጡት በይፋ ቢጠይቁም ከተመረጠ በኋላ ወደ ዋይት ሃውስ ጠርተው እንዳናገሩትም ይታወሳል። ሼሁ ተማሪዎቻቸውን እያስቀሩ ህይወታቸው ማለፉ ተሰማ። ሼህ አሊ አልሳንአኒ በማሪብ የመን በሚገኝ መስጂድ ቅዱስ ቁርአንን ሲያስተምሩ ህይወታቸው አልፏል። ይህ ክስተት የአካባቢውን ማህበረሰብና የማህበራዊ ሚዲያ ተጠቃሚዎችን በእጅጉም አስደንግጧል። ብዙዎቹም ሞታቸው አስደናቂ እንደሆነ የገለጹ ሲሆን የመጨረሻ ሰዓታቸውን ቁርአንን በማስተማር ላይ በማሳለፋቸው እጅግ አስደናቂና እድለኛ ናቸውም ብለዋል። በርካቶች ለሞቱ ሼህ ዱዓና ወደ አላህ በእንዲህ ያለ ሁኔታ በመሄዳቸው የምስጋና ዱዓ ማድረሳቸውንም ቀጥለዋል። ተመልካቾቻችን ከነጃሺ ቲቪ ጋር ቆይታችሁን እያደረጋችሁ ትገኛላችሁ። አሁንም ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የተመራረጡ ዕለታዊ የቢዝነስ መረጃዎችን እናደርሳችኋለን። ዙቤዳ ሐሰን እንደሚከተለው አዘጋጅተዋለች። ኢትዮጵያ በቀጣይ 5 ዓመታት ከ4 ቢሊዮን ዶላር በላይ ምርት በድሬዳዋ ነጻ የንግድ ቀጠና ወደ ሀገር ለማስገባት ማቀዷ ተሰምቷል። በነጻ የንግድ ቀጠናው ስራ ላይ ከሚገኙ 45 ባለሀብቶች 16ቱ ምርቶችን ወደ ውጭ መላክና ወደ ሀገር ማስገባት መጀመራቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ የሆኑት ዶክተር ፍስሐ ይታገሱ ተናግረዋል። 52 ባለሀብቶች ደግሞ ውል ወስደው እየጠበቁ መሆናቸውን አንስተዋል። በቀጠናው የተሰማሩ አልሚዎች በሙሉ አቅማቸው ወደ ስራ እንዲገቡ እንደሚሰራ ኮርፖሬሽኑ ከሀገር ውስጥና ከውጭ ባለሀብቶች ጋር ውይይት ባካሄዱበት ወቅት መግለጻቸው ተዘግቧል።
በ2018 በጀት ዓመት 600 ሺህ ቶን የቡና ምርት ለዓለም አቀፍ ገበያ እንደሚቀርብ የግብርና ሚኒስቴር አስታውቋል። ለውጭ ንግድ ከሚቀርበው የቡና ምርት 3 ቢሊዮን የአሜሪካ ዶላር ለማግኘት እየተሰራ መሆኑን የግብርና ሚኒስቴር አቶ አዲሱ አረጋ ተናግረዋል። ሚኒስትሩ ይህንን የተናገሩት በሲዳማ ክልል የቡና ምርትን በጎበኙበት ወቅት ነው። በሲዳማ ክልል ከ175 ሺህ ሄክታር በላይ ማሳ በቡና እየለማ መሆኑም ተነግሯል። በቀጣይም 40 ሺህ ቶን ቡና ለማዕከላዊ ገበያ ለማቅረብ እየተሰራ ይገኛልም ተብሏል። ባለፉት 5 ወራት 174 ሺህ ቶን ቡና ወደ ውጪ በመላክ 1.2 ቢሊዮን የአሜሪካ ዶላር ማግኘት መቻሉንም አስታውቀዋል። የተባበሩት አረብ ኤሚሬትስ በግሉ ዘርፍ ለሚሰሩ የኤሚሬትስ ዜጎች ከዛሬ የፈረንጆቹ ጃንዋሪ 1 2026 ጀምሮ አዲስ ዝቅተኛ የደሞዝ መጠን ይፋ ማድረጓን አስታውቃለች። በዚህም በኤሚሬትስ በግሉ ዘርፍ ያሉ ሰራተኞች ዝቅተኛ የደሞዝ መጠን 6000 ዲናር እንዲሆን ተወስኗል ተብሏል። የኤሚሬትስ የሰው ሀብት ሚኒስቴር አዲስ ከወጣው የደሞዝ ገደብ በታች የሚከፍሉ ተቋማት ተቀባይነት እንደሌላቸው አስታውቋል። አሰሪዎችም ደሞዝን ለማስተካከል አውቶማቲክ ማስታወቂያዎችን መቀበል ይኖርባቸዋል ተብሏል። እስከ ወሩ መጨረሻ ድረስ ውሳኔውን ባላከበሩ ተቋማት በስራ ፈቃድ ላይ ገደብ ሊያስከትልባቸው ይችላል የተባለው እንዲሁም ከኤሚሬትስ ስሌቶች መገለል ያስከትልባቸዋልም ተብሏል። ይህም በግሉ ዘርፍ ውስጥ ጠንካራ የስራ መረጋጋትንና የተሻሻለ ውጤቶችን ያረጋግጣልም ነው ያለው ዘገባው። በመጨረሻም የጤና መሰናዷችንን እናቀርብላችኋለን። ኢማን መሐመድ አዘጋጅቷለች። ተልባ ለሰውነታችን የሚሰጠው ጥቅም ዘርፈ ብዙ ነው። ተልባን አብዝቶ መጠቀም በርካታ የጤና ጥቅሞችን ማግኘት ይቻላል። ተልባ በቫይታሚን የበለጸገ ሲሆን ይህም በጸጉር ላይ የሚደርስን ጉዳት በማከም ረጅምና ጠንካራ ጸጉርን ያጎናጽፈናል። በራስ ቅል ላይ ያለ የደም ዝውውርን በመጨመር የጸጉር እድገት እንዲፈጥንና የጸጉር መሰባበር እንዲቀንስ ያደርጋል። እድሜን በጨመረ ቁጥር ቆዳ መጨማደድና ጥንካሬን እያጣ መምጣቱ የተለመደ ነው። ይህንን የተፈጥሮ ሂደት ማስቆም ባይችልም ተገቢውን ጥንቃቄ በማድረግን ማዘግየት ይቻላል። ይህንን ለማድረግ ከሚረዱ ምግቦች ውስጥ አንዱ ተልባ ሲሆን በውስጡ ፕሮቲን እና የተለያዩ አንቲኦክሲዳንቶች ስላሉ በፀሐይ ጨረር ምክንያት ከሚደርስብን ጉዳት ለመከላከል ያስችለናል። ተልባ በውስጡ ፋይበር ስላለ ሆድን ለማለስለስና ድርቀትን ለመከላከል ይረዳል። በወር አበባ የሚሰቃዩ ሴቶችንም መንስኤው የሆርሞን መዛባት ከሆነና ሌላ ተጓዳኝ ምክንያት ከሌለው በቀር ከ1 እስከ 3 የሻይ ማንኪያ ከምግባቸው ጋር ቀላቅለው በመውሰድ የሆርሞን ሚዛናቸውን ማስተካከል እንዲሁም የወር አበባ ህመማቸውን መቀነስ ይችላሉ። ተልባ ኢንሱሊን ለሚኖረው ሴንሲቲቪቲ በማሻሻል በደም ውስጥ የስኳር መጠንን የተረጋጋ እንዲሆን ያስችላል። ተልባ በየዕለቱ የሚወስድ የስኳር ታማሚ የስኳር መጠናቸው በአስጊ ሁኔታ ከፍ የሚልበት እድል አናሳ መሆኑን ጥናቶች ያሳያሉ። በሌላ በኩል ተልባ ከፍ ያለ የደም ግፊትን ለመቀነስና ከደም ግፊት ጋር ተያይዞ የሚመጣውን ስትሮክ ለመከላከል ይረዳል። ተልባ በኦሜጋ 3 ፋቲ አሲድ የበለጸገ ምግብ ሲሆን ይህ ንጥረ ነገር የደም ዝውውርን ለማሻሻልና እብጠቶችን የመከላከል አቅም ለመገንባት ያግዛል። በቅርቡ በተደረገ ጥናት መሰረት ደግሞ ተልባን የሚጠቀሙ ሴቶች በጡት ካንሰር የመጠቃት እድላቸው እስከ 20% ይቀንሳል። ተልባ ፋይበር ስላለው በጡት ላይ የሚፈጠሩ እባጮችን እድገት በመግታት ለካንሰር የመጋለጥ እድልን ይቀንሳል። ተልባ ካለው ቅባት የተነሳ ከትንሽ ምግብ ጋር ሲወሰድ ቶሎ የመጥገብ ስሜትና የጥጋብ ስሜትን ረጅም ሰዓት የሚያስቆይ ስለሚሆን የሚመገቡት ምግብ ትንሽ እንዲሆን በማድረግ ክብደትና ቦርጭን ለመቀነስ ያግዛል። ጥናቶች እንደሚያሳዩት ከሆነ በቀን 3 የሻይ ማንኪያ ተልባ ለወራት መመገብ የመጥፎ ኮሌስትሮል መጠንን እጅጉ በመቀነስ ጥሩ የሚባል ኮሌስትሮል ይጨምራል። ይህ እድሜያቸው ከ45 በላይ የሆኑ ሴቶች ላይ ጎልቶ እንደሚታይ ይገለጻል። የተወደዳችሁ ተመልካቾቻችን ለሰዓቱ ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስሉ ነበረ። መረጃዎቹን ያደረስኳችሁ እኔ ሀያት ሰይድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።